ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ አቡነ ይስሐቅ ቅድስት ቤተ ክርስቲያንን በሕይወት በማወቅና በመረዳት ማገልገል ያስፈልጋል ሲሉ አሳሰቡ። በወላይታ ሀገረ ስብከት ካህናት ማሰልጠኛ ላለፉት 2 ወራት ሲሰጥ የነበረውን ስልጠና ሲከታተሉ የቆዩ 30 ደቀ መዛሙርት ማጠቃለያ መርሃ ግብር ላይ ተገኝተው ነው ብፁዕነታቸው ይህንን ያሉት። የአባቶቻችሁ መልካም ሥራ በመከተል ቅድስት ቤተ ክርስቲያንን በሕይወት በማወቅና በመረዳት ልታገለግሉ ይገባል ሲሉም ለደቀ መዛሙርቱ አባታዊ መልእክት አስተላልፈዋል። ብፁዕነታቸው አክለውም የተሰጣችሁን ስልጠና ወደ ተግባር በመቀየርና የምዕመናንን መንፈሳዊ ሕይወት ልታጎለብቱ ይገባል ሲሉም አጽንኦት ሰጥተዋል። የመምህራንን ማኅበር በማቋቋም ነፃ ሙያዊ አገልግሎት መስጠት የሚችሉበትን ግንዛቤ መፍጠር እንደሚገባ ተገለጸ። በደቡብ ማስተባበሪያ ሙያ ቀን ማጎልበቻና ማኅበራዊ አገልግሎት ክፍል ከ5 ግንኙነት ማዕከላት ለተውጣጡ የማኅበሩ አባላት የዘመናዊ ትምህርት መምህራናዊ አስተዋጽኦና የኢኮኖሚ ትስስርን ለመፍጠር ያለመ ስልጠና መሰጠቱን ተከትሎ ነው ይህ የተባለው። የስልጠናው ዓላማ የመምህራንን ማኅበር በማቋቋም ነፃ ሙያዊ አገልግሎት መስጠት የሚችሉበትን ግንዛቤ መፍጠርና በያዙት ሙያ በኢኮኖሚ ዘርፍ ኅብረት በመፍጠር እንዲሰማሩ ለማድረግ ያለመ ነው ተብሏል። ይህ ስልጠና ለመምህራን ሙያዊ አስተዋጽኦና የኢኮኖሚ ትስስርን ማዳበር የሚያስችል ሲሆን ለወደፊትም በየደረጃው ለሚገኙ የማኅበሩ አባላት በየሙያቸው ስልጠናው የሚቀጥል ይሆናል ሲል ማስተባበሪያው አሳውቀዋል። ነጋችንን ሕፃናት ላይ እንስራ በሚል መሪ ቃል ለሕፃናትና ለወጣቶች መንፈሳዊ ትምህርት እየተሰጠ መሆኑ ተገለጸ። ነጋችንን ሕፃናት ላይ እንስራ በሚል መሪ ቃል ከ1ኛ እስከ 12ኛ ክፍል ለሚማሩ ሕፃናትና ወጣቶች መንፈሳዊ ትምህርት እየተሰጠ መሆኑን የጻድቃኔ ደብረ ምጥማቅ ማርያም ገዳም የአራቱ ጉባኤያት መምህር ሊቀ ሊቃውንት ነቢየ ልዑል አዳሙ ገልጸዋል። በትምህርት መርሃ ግብሩ የግዕዝ ቋንቋ መሠረተ ሕይወት፣ የቤተ ክርስቲያን ታሪክና ክርስቲያናዊ ስነ ምግባር መካተታቸውን አክለው ገልጸዋል። ጉባኤ ቤቱ ከሚሰራባቸው የወንጌል አገልግሎት መካከል ክረምቱን በየወረዳው ለሕፃናትና ለወጣቶች ትምህርት መስጠት መሆኑንም ጠቁመዋል። ይህ የአገልግሎት የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌሜንጦስ ለየወረዳ ቤተ ክህነቱ ኃላፊዎች በሰጡት መመሪያ መሠረት ከኃላፊዎች ጋር በመተባበር እየተሰጠ መሆኑን ከሀገረ ስብከቱ ያገኘነው መረጃ ያመላክታል። አቡነ ጎርጎርዮስ ትምህርት ቤት ዓመታዊ የትምህርት ጉባኤ አካሄደ። በማኅበረ ቅዱሳን የደብረ ማርቆስ ማዕከል ኢንቨስትመንትና ሀብት ልማት ቦርድ የአቡነ ጎርጎርዮስ ትምህርት ቤት የ2018 ዓ.ም ዓመታዊ የትምህርት ጉባኤ የማዕከሉ ሥራ አስፈጻሚ ቦርድ አባላት፣ የትምህርት መምሪያ ባለድርሻ አካላት እንዲሁም የትምህርት ቤቶች አመራርና ሰራተኞች ጥሪ የተደረገላቸው እንግዶች በተገኙበት ውይይት አካሂደዋል። በዕለቱ የ2018 ዓ.ም የትምህርት ቤቶች አፈጻጸም የተገመገመ ሲሆን የ2019 ዕቅድ ቀርቦ በዚህ ዓመት የነበሩ ድክመቶችን በማስተካከል ወደ ተሻለ የትምህርት ጥራት ለማስቀጠል ከተሳታፊዎች ሀሳብና አስተያየት ተሰጥተዋል። መረጃው የደብረ ማርቆስ ማዕከል ነው። ተመልካቾቻችን ለዕለቱ ያዝነላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን